ዓለማችን ላይ እጅግ በጣም ስኬታማ የሚባሉ እንደ ኢለን መስክ፣ አሌክስ ሆርሞዚ ብዙም ሳንርቅ በሀገራችን እንኳን ገና ባዮቹ እድሜ ውስጥ ሚሊዮነር የሆኑ እንደነ ዮናስ ሙና ሌሎቹን ብትወስዱ የስኬታቸው ሚስጥር ሌላ ምንም አይደለም። አሁን የምነግራችሁ 6 ልምዶች ወይም ደግሞ ሀቢት ብለን የምንጠራቸው ናቸው። እኔ ራሴም ተግብሬያቸው ህይወቴን በእጅጉ እየለወጡ ያሉ 6 ዋና ዋና ልምዶች ናቸው። እናንተም አሁን የምነግራችሁን 6 ሀቢቶች ራሳችሁ ህይወት ላይ ወስዳችሁ ያለማቋረጥ ከተገበራችሁ 1 ዓመት ባልሞላ ጊዜ ውስጥ ህይወታችሁ ላይ ለውጥ እንደምታመጡ በጣም እርግጠኛ ነኝ። በአጋጣሚ ለማታውቁኝና ለቤቱ አዲስ የሆናችሁ አዱኛ ጳውሎስ እባላለሁ። ሌክቸረር እንዲሁም ከተለያዩ የቢዝነስ ተቋማት ጋር የዲጂታል ማርኬቲንግ ስራ እሰራለሁ። ዩቲዩብ ላይ ጠቃሚ ነገር ከሆነ ፈልጋችሁ የምትመጡት ይሄ ትክክለኛው ቻናል ነው። ሰብስክራይብ ያደርጋችሁ አሁኑ ፋሚሊ ሁኑ። ኦኬ፣ መጀመሪያ ላይ የምናገኘው ሁሌም ከእንቅልፋችሁ ስትነቁ ሬዲ የሆነ ፕላን ሊኖራችሁ ይገባል። ምናልባት ፕላኑን የምታዘጋጁት ዴይሊ ማታ ማታ ሊሆን ይችላል፣ ዊክሊ ሊሆን ይችላል፣ መንዝሊ ሊሆን ይችላል። እኔ ግን ሪኮመንድ የማደርገው ዊክሊ ነው። ሁሌ አርብ ሊሆን ይችላል፣ እሁድ ሊሆን ይችላል። የሆነ 30 ደቂቃ 1 ሰዓት ወስዳችሁ ሳምንታዊ ታስካችሁን ሬዲ ታደርጋላችሁ፣ ፕላናችሁን ታዘጋጃላችሁ። ስለዚህ ሁሌም ከእንቅልፋችሁ ጠዋት ላይ ስትነሱ ኦልሬዲ ፕላን የሆነ ታስክ አላችሁ ማለት ነው። ይሄ ለምን እንደሚጠቅማችሁ ልንገራችሁ። ሁሌም ሬዲ የሆነ ፕላን ሲኖራችሁ ጠዋት 12 ሰዓት ላይ እንደነቃችሁ ምን ማድረግ እንዳለባችሁ የምትወዛገቡት ነገር የለም። ጊዜያችሁን አታባክኑም። በቀጥታ ታይም ቴብላችሁን ታያላችሁ። ስለዚህ 12 ሰዓት ላይ ከእንቅልፋችሁ እንደባነናችሁ ምን ማድረግ እንዳለባችሁ ኦልሬዲ ስኬጁላችሁ ላይ ያለ። ሻወር መግባት ከሆነ ሻወር ሊሆን ይችላል፣ ጸሎት ማድረግ ከሆነ ጸሎት ሊሆን ይችላል፣ ስፖርት መስራት ከሆነ ስፖርት መስራት ሊሆን ይችላል። አይንዘኔን ከጨረሳችሁ በኋላ ቁርስ መብላት ሊሆን ይችላል። ከዛ በኋላ ወደ ዋናው ታስካችሁ ትሄዳላችሁ። ምሳ 8 ሰዓት ኤቭሪቲንግ ከጠዋት 12 ሰዓት ማታ እስከ 4 ሰዓት 5 ሰዓት ድረስ የምትሰሯቸው እያንዳንዶቹ ታስኮች ሰኞ፣ ማክሰኞ፣ ረቡዕ እስከ እሁድ ድረስ ኤቭሪቲንግ ፕላናችሁ ላይ ወይም ደግሞ ስኬጁላችሁ ላይ ያሉ ማለት ነው። ስለዚህ ሁሌም ስትነሱ ፕላን ሲኖራችሁ ምንም ነገር ሳትወዛገቡ በቀጥታ ወደ ስራችሁ ትገባላችሁ ማለት ነው። ስለዚህ ይሄ ዋነኛው የስኬት አንዱ ሀቢት ነው። ሁሌም ቢሆን ስኬጁል ሊኖራችሁ ይገባል ማለት ነው። ሁለተኛው ሁላችሁም ልትተገብሩት የሚገባው ሁሌም ራሳችሁን ማስተማርና ፕራክቲስ ማድረግ አለባችሁ። ይነው ራሳችሁን ሁሌም ስታስተምሩ፣ ሁሌም ፕራክቲስ ስታደርጉ የእናንተ ተፈላጊነት በጣም እየጨመረ ነው የሚሄደው። ማለት ራሱን የሚያስተምር ሰው የተለያዩ ስኪሎች፣ የተለያዩ እውቀቶች ሁሌም ራሱን ኤክስፓንድ እያደረገ የሚሄድ ሰው ተፈላጊነቱን በዛው እየጨመረ ነው የሚሄደው ማለት ነው። ስለዚህ እናንተ ራሳችሁን ሁሌ ባስተማራችሁ፣ ሁሌ ፕራክቲስ እያደረጋችሁ ስኪላችሁን ሞር ባዳበራችሁ ቁጥር የእናንተ ተፈላጊነት፣ የእናንተ አቴንሽን በጣም ይጨምራል። በዚህ ሰዓት አቴንሽን አላችሁ፣ ስኪል አላችሁ ማለት ደግሞ ኤኒ ታይም ለምትሰጡት ሰርቪስ፣ ለምትሰጡት ፕሮዳክት ማንኛውንም አይነት ገንዘብ ሪቻርጅ በማድረግ የማይታመኑ ገንዘቦችን መስራት ወይም ደግሞ መሰብሰብ ትችላላችሁ ማለት ነው። ስለዚህ ሁሌ በስኬጁላችሁ መሰረት በመረጣችሁት ኒሽ፣ በመረጣችሁት ሙያ ላይ ራሳችሁን ማስተማር አንዘን የምትማሩትን ነገር ደግሞ በምትሰሩት ላይ ፕራክቲስ ማድረግ አለባችሁ ማለት ነው። ሶስተኛው አጌን ሊኖራችሁ የሚገባ ሀቢት ምንድነው? ቢያንስ ለ30 ደቂቃ ሁሌ ማንበብ አለባችሁ። ኢማጂን we have 24 hours per day። በአንድ ቀን 24 ሰዓት አለን። ከዛ ሰዓት ውስጥ 30 ደቂቃ 2 ሰዓት 3 ሰዓት አይደለም 30 ደቂቃ። ነገር ግን እቺ 30 ደቂቃ አንድ ቀን ብቻ አንብባችሁ የምትውት ሳይሆን ሁሌም በተደጋጋሚ ዛሬም ነገም ለ30 ደቂቃ እናንተ የሚመቻችሁን ታይም መርጣችሁ ሁሌም 30 ደቂቃ ማንበብ አለባችሁ ማለት ነው። ይሄ ለምን ይጠቅማችኋል መሰላችሁ? አንደኛ ማይንድ ሴታችሁን በጣም ኤክስፓንድ ያደርገዋል። ፍሮም ዲፈረንት ፐርስፔክቲቭ፣ ከተለያየ ፐርስፔክቲቭ ማይንድ ሴት ኤክስፓንድ ያደርጋል። ስለዚህ የተለያየ ፖይንት ኦፍ ቪው እንዲኖር ያደርጋል። እንዲሁም የተለያዩ ዳታዎችን አክሰስ እንድናደርግ ያደርጋል ማለት ነው። ስለዚህ ሁሌም ለ30 ደቂቃ ማንበብ ራሳችንን በተለያየ ነገር አፕዴት ለማድረግ በጣም ወሳኝ ነው ማለት ነው። so you should have to read at least 30 minutes every day in your life, right? አራተኛውና ሌላኛው በጣም ወሳኝ ሀቢት ሬጉላር ኤክሰርሳይዝ ነው። ምናልባት ስለ ስኬት፣ ስለ ሀብት፣ ስለ ገንዘብ፣ ስለ ብዙ ነገር እናወራለን። ነገር ግን ጤንነት ከሌለን፣ ጤናችን ላይ ካልሰራን ሁሉም ነገር ከንቱ ነው። ሶ ጤንነታችንን ለመጠበቅ በጣም ሄልዚ የሆነ አሪፍ የሆነ ሙድ ላይ እንድንኖር ሁሌም ሬጉላር የሆነ ኤክሰርሳይዝ ሊኖር ይገባል ማለት ነው።
ይሄም እንግዲህ የሚገባ አንድ ሀቢት ነው ማለት ነው። ሜቢ ከሳምንት 2 ጊዜ ሊሆን ይችላል፣ 3 ጊዜ ሊሆን ይችላል፣ ኢቭን ለሆነ ደቂቃ ዴይሊ ሊሆን ይችላል። ይሄ በእናንተ ስኬጁል እና በእናንተ አቅም ላይ ዲፔንድ የሚሆን ነው። ሬጉላር የሆነ ኤክሰርሳይዝ ሁሌም ከምታስቡት በላይ ጤናችሁን ለመጠበቅ በጣም አስፈላጊና ወሳኝ የሆነ ነገር ነው ማለት ነው። ምናልባት ምን አይነት እንቅስቃሴ ምን አይነት ኤክሰርሳይዝ የሚለውን የሆነ ከእናንተ ጋር ማች ሊያደርግ የሚችል የተወሰነች አጠር ያለች ሪሰርች አድርጋችሁ ምን አይነት ስፖርት ነው መስራት ያለባችሁ፣ ምን አይነት ኤክሰርሳይዝ የሚለውን በራሳችሁ መምረጥ ትችላላችሁ። ዋትኤቨር ኢት ኢዝ ሬጉላር ኤክሰርሳይዝ ከምንም በላይ እና ከምታስቡት በላይ በጣም ወሳኝ ነው። ምክንያቱም ከጤናችን ጋር ሪሌት የሆነ ነገር ስለሆነ ማለት ነው። የሰው ልጅ ጤና የለውም ማለት የሚሰራው ነገር ሁሉ ኤቭሪቲንግ ከንቱ ነው ማለት ነው። አምስተኛው ራሳችሁን ከተለያዩ ዲስትራክሽኖች ማራቅ ነው። ዲስትራክሽን ስንል እንግዲህ ብዙ አይነት ዲስትራክሽን አለ ማለት ኖርማሊ ሴት ያደረግነውን ስኬጁል ኖርማሊ ያስቀመጥነውን ስራችንን እንዳንሰራ የሚረብሹ ዲስትራክት የሚያደርጉ የተለያዩ ዲስትራክሽኖች አሉ። ሜቢ ጓደኞች ሊሆኑ ይችላሉ። ከዚህ በፊትም ቪዲዮ ሰርቼላችኋለሁ፣ እሱን ዋች ማድረግ ትችላላችሁ። ጓደኞች ስንል እኛን የሚጠሉን ሳይሆን ከኛ ጎል ጋር፣ ከኛ ኦብጀክቲቭ ጋር፣ ከኛ ሙያ ጋር፣ ከኛ ኒሽ እኛ ከምንሰራው ኤሪያ ጋር ሪሌሽን የሌላቸው ሌላ ስራ ላይ የተሰማሩ ለኛ ኦብጀክቲቭ ለኛ ጎል ምንም አይነት ኢምፓክት የሌላቸው ከኛ ኦብጀክቲቭ ጋር የማይሄዱ የተለያዩ ጓደኞች አሉ። እኛ የተለያየ ስራ ላይ ባለንበት ሰዓት እኛን ዲስትራክት የሚያደርጉ የሚረብሹ ማለት ነው። ራሳችሁን እንደዚህ አይነት ነገሮች ማራቅ አለባችሁ። ይሄ ብቻ አይደለም። ለምሳሌ ሶሻል ሚዲያዎችን መውሰድ ትችላላችሁ። ሶሻል ሚዲያ አሁን ላይ በጣም ዋነኛ የዲስትራክሽን ምንጮች ናቸው። ምንድነው? የተለያዩ ሶሻል ሚዲያ ፕላትፎርሞች አሉ። ሁሉንም አይነት መውሰድ ትችላላችሁ እናንተ ስልካችሁ ላይ ወይም ደግሞ ኤኒ ዲቫይሳችሁ ላይ የምትጠቀሟቸው። ሁሌ የተለያዩ ኖቲፊኬሽኖች አንዴ ከገባን የማናቋርጠው ኢንፋይናይት ስክሮል ውስጥ ገብተን ራሳችንን ዲስትራክት በማድረግ ዛሬ እንሰራዋለን፣ ዛሬ እንጨርሰዋለን ያለውን ታስክ ግማሽ እንኳን ሳናደርግ በእነዛ ሶሻል ሚዲያዎች ስምጥ ብለን ጊዜያችንን በከንቱ እናሳልፋለን ማለት ነው። ስለዚህ የምትጠቀሟቸውን ሶሻል ሚዲያ ኖቲፊኬሽኖች ኦፍ አድርጋችሁ አስፈላጊ የሆኑትን ጀስት ላይክ ኢሜል እና ኤስኤምኤስ ኖቲፊኬሽኖችን ብቻ ኦን ታረጉና ሌሎቹን የምትፈልጓቸው የተለያዩ የምታያቸው መረጃዎች ካሉ ፐርፐዝሊ ገብታችሁ ማየት ነው ማለት ነው። እነዚህም ብቻም አይደሉም፣ ሌሎች ዲስትራክሽኖች ምናልባት ዲፕ የሆነ ሪዲንግ ላይ ስትሆኑ ስልካችሁን ፍላይት ሞድ ማስገባት ሊሆን ይችላል። ኤቭሪ እናንተን ከአቴንሽናችሁ ሊያስወጣችሁ የሚችል ማንኛውም ዲስተርብ የሚያደርጋችሁን ነገር ብሎክ አድርጋችሁ ለቆማችሁትና ላሰባችሁለት ዓላማ ብቻ ፎከስድ መሆን አለባችሁ ማለት ነው። ስድስተኛውና የመጨረሻው ወሳኙ ሀቢት ምንድነው? ሁሌም ዊክሊ ሪፖርት ሊኖራችሁ ይገባል ማለት ነው። ዊክሊ ሪፖርት ስንል እንግዲህ በሳምንት 7 ቀናቶች አሉ። በሳምንት የሰራነውን ቼክ ማድረግ ያስፈልጋል። በሳምንቱ መጀመሪያ ላይ ምን ፕላን አደረኩ፣ አቺቭ አድርጋቸዋለሁ ብዬ ኤክስፔክት ያደረኳቸው ነገሮች ምንድናቸው፣ የሰራዋቸው ያልሰራዋቸው የተለያዩ ነገሮች አሉ። እናንተ በምትችሉት መንገድ ሜዠር ማድረግ መለካት፣ ኢምፕሩቭመንት የሚፈልጉትን ኢምፕሩቭ ማድረግ፣ የሆነ ነገር አጀስት መደረግ የሚፈልጉትን ነገሮች በዛው ልክ አጀስት ማድረግ፣ መጨመር ያለባችሁ መቀነስ ያለባችሁ ኤቭሪቲንግ አፕዴት ማድረግ ያለባችሁን ነገር አፕዴት እንድታደርጉ በጣም ጠንካራና ስትሮንግ ሳይድ የሆኑ ፓርቶች ካሉ ደግሞ እነሱ ላይ ሞር ስትሮንግ እየሆናችሁ እንድትሄዱ የሰራችሁትን ስራ ሁሌም ዊክሊ ጀጅ ማድረግ አለባችሁ። ማን? ራሳችሁ ማለት ነው። ይሄ ጠንካራ ጎናችሁና ደካማ ጎናችሁን አቃችሁ ስትሮንግ ሳይዳችሁን በደንብ እየጨመራችሁ እንድትሄዱ ዊክ የሆኑ ሳይዶችን ደግሞ ግራጁዋሊ በአንድ ምሽት ወይም ደግሞ በአንድ ጀንበር ባይሆንም ግራጁዋሊ ኢምፕሩቭ እንድታደርጉ ያደርጋል ማለት ነው። እነዚህ በህይወታችሁ ላይ ከተገበራችኋቸው በአጭር ጊዜ ምናልባት በ3 በ4 ወር ለውጥ እንድታመጡ የሚያደርጉ 6 ወሳኝ ሀቢቶች ናቸው። አይ ሆፕ ቪዲዮ እንደጠቀማችሁ ተስፋ አድርጋለሁ። ከኔ ጋር ደግሞ ኮንተንት ክሪኤሽን ሶሻል ሚዲያ ማርኬቲንግን አብራችሁ መማር የምትፈልጉ ከሆነ ከሐምሌ 1 እስከ ነሐሴ 10 ለ40 ቀን ቻሌንጅ አዘጋጅቶታለሁ። በዚህ ቴሌግራም ዩዘርኔም ጆይን እያደረጋችሁ ጠብቁኝ። በዚህ 40 ቀን ውስጥ ምናልባት ህይወታችሁ ላይ ተርኒንግ ፖይንት ሊሆን የሚችል አይነት ትምህርት ሰጣችኋለሁ። የትም መክፈል አይጠበቅባችሁም። ኤቭሪቲንግ በነፃ ነው። የቦታም ሊሚቴሽን የለውም። ኢንተርኔት እና ስልክ ሬዲ ብቻ ካደረጋችሁ
በየትኛውም የሀገራችን ክፍል ሆናችሁ መከታተል ትችላላችሁ። ለዛሬው ይዤላችሁ የመጣሁት ይሄ ነው። ማንኛውም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። በሌላ ቪዲዮ እስከምንገናኝ ይመቻችሁ።